ሰው ለሰው ሰው ለሰው ቢፋቀር በለው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኛው ለኛው ሚዲያ አድማጭ ቤተሰቦቻችን እንደምን ሰንብታችኋል? በዚህ ሳምንት ለእናንተ የምናቀርበውን ፕሮግራም ለመምረጥ እንድንችል የተለያዩ መረጃ መረቦችን በመዳሰስ የሚነበቡትን አንብበን የሚታየውን ተመልክተን የሚወራውን ሰምተን ባገኘነው ሐሳብ መነሻነት ለዛሬ ሰላም በተለይ ለእናት ያለውን እፎይታ የምናይበትን መልእክት አዘጋጀን። ካነበብነው የኢትዮጵያ መልአከ ሞት ሆይ ትንሽ እንኳን አርፋ አሳርፈን መውሰድ ላይ ቀር በጊዜያችን ውሰደን በሚል ልብ ሰባሪ ቃል የተደመደመው የሞት ይብቃ የወጣት ጽሑፍ ተማጽኖ በዩቲዩብ ገጽ ከተመለከትነው በአርታኢ ቲቪ ላይ በኢትዮጵያ እናቶች ስም ከዚህ ቀደም በእንባ ጭምር በተደጋጋሚ ቀርብ እንደነበረው የሰላም ጥሪ ሁሉ የኢትዮጵያ እምነት እናቶችም በሀገር ውስጥና በውጭ ሀገር ለሚገኙ መላ የእምነት ተቋማት በጦርነትና በሰላም ማጣት የሚፈሰውን የልጆቻችንን ደም ለማስቆም ለ3 ቀናት ያህል ብሔራዊ የንስሐ በእስልምናውም የእስቲግፋር ጥሪ ይካሄድ ዘንድ በተዘረዘሩ 6 ነጥቦች መነሻነት የገዳይም የሟችም እናት እኔው ነኝ ብለው ያቀረቡትን የእናቶች ተማጽኖን ስንመለከት እንዲሁም በተተኳሽ መሳሪያ የበኩር ልጃቸውን አጥተው በሐዘን የተጎዱ ወላጆችን ዜና ስንሰማ በዓለም እርቅና ሰላም ግብረሰናይ ድርጅት ውስጥ በነበረን የሰላምና እርቅ አገልግሎት ወቅት ከሐምሌ 21 ቀን 2012 ዓ.ም ጀምሮ በሀገራችን ሰላም ይመጣ ዘንድ በተደጋጋሚ ካደረግነው ጥረት መካከል በኢትዮጵያ እናቶች ስም ያስተላለፍነውን አንድ የሰላም ጥሪ ዛሬ ልናቀርብላችሁ ወደድን። እናንተም መልእክቱን ለሌሎች እንዲዳረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ እና ኮፒ ሊንክ በማድረግ አብራችሁን ቆዩ። የኢትዮጵያ እናቶች የሰላም ጥሪ በራሳችን ካልደረሰ በቀር ዋጋዋን ብዛም የማይታወቅ ሰላም ናት። ምግብን ለሳምንታት አጥቶ መኖር ይቻል ይሆናል፣ ውሃንም ለቀናት። ሰላምንስ? እርሷንማ የሚያደፈርሳት ከመጣ ምናልባት ቅጽበት ይበቃ ይሆናል። ነገር ግን ከምግብና ከውሃ ያነሰ ዋጋ ተሰጥቷታል። የተራበ ዝቅ ቢል አፈር፣ ቀና ቢል ቅጠል ያጣ ይሆናል። የተጠማም ጥቂት ይፍጨረጨር ይሆናል። ሰላምን ያጣ ግን ምን ይውጠዋል? ምግብ በኮሮጆ ውሃንም በቦቴ ማድረስ ይቻላል። ሰላምን ግን እንዲህ ማድረስ እንዳልተቻለ አይተናል። በዓለማችን ከረሃብ ይልቅ በሰላም ማጣት የሚሞተው የሰው ልጅ የትየለሌ ነው። ረሃብ ዛሬ ላይ ድሆችን ያጠፋቸው ይሆናል። ሰላም ማጣት ግን ባለጠጎችንም የምግብ መደርደሪያቸውን አራቅቶ በቅጽበት ሲያደህያቸው፣ ስደተኛና ተመጽዋች ሲያደርጋቸው አይተናል። ድህነት ለድሆች ስጋት ይሆናል። ሰላምን ማጣት ግን ለድሆችም ለባለጠጎችም ይተርፋል። ታዲያ የሰላም ዋጋዋ ስንት ነው? ይህን የተረዳ ኢትዮጵያዊ ለዚህ ይመስላል እረ ሰላም ይሁን እንጂ፣ እረ ገብተን እንውጣ እንጂ ሌላውስ እያለ ሲናገር የሚሰማው። የሰው ልጅ መሰረታዊ ፍላጎት ብሎ ከደረደራቸው ፍላጎቶች ዝርዝር ሰላም የለም። መሰረታዊ ፍላጎቱን ለማሟላት ያልወጣው ተራራ፣ ያልፈነቀለው ድንጋይ፣ ያልከፈተው ላቦራቶሪ የለም። ረሃብን ለማስታገስ የሰራውን ያህል ሰላምን ለማስፈን አልሰራም። ከትናንት ጀምሮ ተምሮ ለረሃቡ መላ ሲያበጅ ይታያል። ለሰላሙ ግን ከትላንቱ ሚሊዮኖች ሞት ስላልተማረ ዓለም ሁለተኛው የዓለም ጦርነትን በማስተናገድ ከተሞቿ እስኪጠፉ ደርሳለች። መንግስታትን የመሰረቱት የተባበሩት መንግስታት ሰይፋቸውን ማረሻ ጦራቸውንም ማጭድ ያደርጋሉ ያላቸው ራሳቸው አይኑ ስር ሰይፋቸውን ኒውክሌር ጦራቸውንም ቦምብ ሲያደርጉት የሰላም ክብ ጠረጴዛቸው ማዕቀብ እንጂ ፍቅር ሲያመጣ እርቅ ሲያሰፍን ብዛም አይታይም። ዓለም ግን ተባብሮ የሚጮህላት፣ ካፉ የማይነጥላት፣ ባለቅኔ የሚቀኝላት፣ አዝማሪ የሚዘፍንላት፣ ከእርሷ በፊት እኔ የሚባልላት፣ እድሜ ብድር ቢሆን እየተበደረ ዘላለም ባኖርኳት የሚልላት፣ ከምድር በታች ለሁሉ ተወዳጅና ተፈቃሪ አለች። እርሷም እናት ናት። የሰላም ማጣት ዋናው ገፈት ቀማሽም እርሷ ናት።
በዚች ዘመን ኢትዮጵያ ውስጥ እንዳለች እናት መከረኛ እናት ማነች? ምክንያቱም ልጇ ብርድ እንዳይመታው ልብስ ደርብ የምትል እናት ልጇ እርቃኑን ወድቆ መቅረቱን ስትሰማ ምን ያህል እየታመመች ይሆን? ወጥቶ እስኪገባ የማታምን እናት እንደወጣ ሲቀርባት የእርሷም ልብ እንደወጣ የቀረ ያላረፈች እናት ስንት ትሆን? ለጦርነት የሄደው ልጇ ይመጣል ብላ በሯን ገርበብ እንዳደረገች ገርበብ ባደረገችው በር በማለዳ መርዶ የተረዳች እናት ምን ትሆነው ይሆን? በር እያየች በልጅ ናፍቆት እየተቃጠለች መምጫ መንገዱ ላይ ተቀምጣ ወደ ሄደበት አይኗን ተክላ እዚያው ያረጀች እዚያው ውበቷ የጠፋ ቅስሟ የተሰበረና ተስፋ የተነጠቀ ሐዘን ጎጆዋ ስቃይ ልጇ የሆናት እናት ማን ይድረስላት? ከልጄ በፊት እኔን የሚል ፉከራ ላላት ኢትዮጵያዊት እናት ልጄ አበባዬ እያሉ ማንባት እንኳን ለእርሷ ለሰሚው ምን ያህል ያም ይሆን? የወለደችበትን ቀን የምትረግም እናት እኛ ሀገር አለች። ልጇን የተሸከመው ሆዷ የሐዘን ድንጋይ ገብቶባት ቁልቁል የደፋት እናት ብዙ ናት። የማትፈልገውን ጦርነት የማታውቀው ዘረኝነት አምጥቶባት ሃይ ባያታ ወደ ስምጥ ብትገባ የምትመርጥ ምስኪን እናት እልፍ ናት። ታዲያ የዚችን ሰማይ የተደፋባት መሬት የተሰነጠቀባት ቃላት የማይገልጣት መከረኛ እናት ጩኸቷን እኛ እናቶች ልንጮህላት፣ እንባዋን እኛ የወለድ ልናነባላት፣ ሲቃዋን እኛ የሩቆቹ ልናሰማላት ይገባል። ኢትዮጵያውያን እናቶች እኛ ሁላችን ያችን መከረኛዋን እናት መስለን ሐዘኗን ሐዘናችን፣ ስቃዋን ስቃያችን፣ እንባዋን እንባችን አድርገን ልንተጋላት ይገባል። ልጄ እያለች እግሩ ስር የተደፋችውን እናቱን ረግጦ የተወለደበትን ገፍቶ ሰው የሆነበትን ንቆ የሚሄድ ልጅ ኢትዮጵያ ውስጥ አልነበረንምና ዛሬም ገዳዮችን ልጄ ብለን እናስቁማቸው። ጡታችንን ይዘን በጡቴ እንበላቸው። ይራሩ እንደው አፈሩን አፍሰን አፈር ስንሆን እንበላቸው። ሰይፋቸውን ከሰገባው የከቱ እንደሆን የታቀፈ ደረታችንን እየደቃን እንለምናቸው። ቂማቸውን እንዲተዉ በቀላቸውን በይቅርታ እንዲያርቁ ያጎረሰ እጃችንን እያርገበገብን እንማጸናቸው። ሐዘንሽ ቅጣቷል እንደተባለውም አንድነንና ሁላችን በየቤታችን መግባቱን አሊያም ወረፋ እየጠበቅን መሆኑን እየተመለከት ሰላማችን እንዲመጣ ፍቅራችን እንዲመለስ እናድርግ። እኛ እናቶች ፍቅር እንጂ ማዕቀብ የለንም፣ እንባ እንጂ ግዛት የለንም፣ ሩህሩህ አንጀት እንጂ ጉልበት የለንምና እስኪ ባካችሁ በፍቅራችን፣ ባካችሁ በእንባችን፣ ባካችሁ በሞታችን አትሙቱብን። ጦርነት ከእንግዲህ በኋላ መገዳደል ይብቃ እንበል። እናት ያው እናት ናት። የሟችም የገዳይም ያው እናት ናት። ክልል የማይወስናት በሁለት ወገን ተሰልፈው ለሚጋደሉ አባትና ልጅ ለየትኛው ታደላለች? ለባሏ ወይስ ለልጇ? ይህን ግረንቢጥ ጉድ ለማስቆም ኢትዮጵያውያን እናቶች ሆይ ኧረ በፈጣሪ ፊት ልቅሷችንን እንቀጥል። እናት ያው እናት ናት። ያሳዳጅም የተሳዳጅም እናት ያው እናት ናት። ቋንቋ የማይገድባት በዘረኝነት ጦስ ወላጅ ልጆቹን በጥይት ሲያጣስ የወለደች እናት አበደች ወይስ ምን ሆነች? ኧረ ይህን የጭካኔ ጥግ በቃ ለማለት እንደየእምነታችን ከማጀት ወደ የቤተ እምነቶቻችን ሮጠን ፈጣሪን እባክህ ማረ ድረስልን እንበል። እናት ያው እናት ናት። ያፈናቃይም የተፈናቃይም ያው እናት ናት። እናት ናት። መውለድ አንድ ያደረጋት፣ ምጥ ያዋሃዳት፣ ለፍቅሯ ድንበር የማይጋርዳት፣ የልጇ ደም የፈሰሰበትን መሬት አልረግጥም ያለችውን ተንከራታች እግር፣ የቆሰለ ልብ ማን ያክመው ይሆን? ኧረ ለዚህች ሐዘን ከዓለም ለሰፋባት፣ ግፍ ከምድር ለከበዳት ማን ያጽናናት? ኧረ እናቶች ይችን እናት ዝም አንበላት። ሐዘኗን ተካፍለን እንባዋን አብሰን በተስፋ መቁረጥ ወደ መቃብር እንዳትሄድ እንደ አቅማችን መጠን እጆቻችንን ዘርግተን በተሰጠን ጸጋ ሁሉ እንድረስላት። ፎጣ አድርጎ የወጣው ልጄ ራሱ ተነጥፏል። በቢጃማ የወጣች ልጄ የት ጫካ ተኝታ ይሆን የምትል እናት በእኛ ሀገር አለች። ስለዚህ አንድ ሀገር አንድ ሕዝብ መሆናችንን አምነን
በኢትዮጵያ ምድር የተወለድን ሁላችን በኢትዮጵያዊ ልጆቻችን የሚንከባለለውን የደም ኳስ አስተንፍሰን እናስቁመው። ኢትዮጵያውያን እናቶች ዛሬ እኛ ራሳችን እናትነታችንን ከዚያም እናት ሀገራችንን ወክለን እንዲህ እንላለን። ልጆቼ በእውነት እኔ የምወዳችሁ መሆኑን አውቃችሁ እናንተስ ትወዱኛላችሁን? ጉስቁልናዬ፣ ጭንቀት፣ ጥበቴ ገብቷችኋልን? የኔስ የእናታችሁ ደስታ የእናንተን ሰላም፣ ፍቅር፣ አንድነት፣ መተሳሰብና አምሮ ደምቆ መመልከት መሆኑን አታውቁምን? እኔ እንደ እናት ልጅ ሳለው ለወለዱኝ ለእናት ለአባቴ፣ ለተወለዱልኝ እህት ወንድሞቼ፣ ለተዛመዱኝ አክስት አጎቶቼ፣ ላሳደጉኝ ጎረቤቶቼ የነበረኝን ፍቅር በእናንተ በልጆቼ ማየት እንጂ ጥላቻን ስትዘሩ ማየት፣ መለያየትን ስታፋጥኑ ማየት አልሻም። ድምፄን ሰምታችሁ እንባዬን እንድታብሱልኝ እማጸናችኋለሁ። በመጨረሻም እናቶች ሆይ ኢትዮጵያ የጥቂቶች ሳትሆን የ130 ሚሊዮን ዜጎች መሆኗን በመረዳት የድርሻችንን በያለንበት እናበርክት። በንባችን እሳቱን እናጥፋ። በፍቅራችን ያለ ቋንቋ ልዩነት፣ ያለ ድንበር አጋችነት የሞት ቋጠሮውን ህዝብ ለህዝብ ተቀራርበን እንፍታ። የህዝብ ለህዝብ አንድነታችን የሚያመጣልንን መንገድ ሁሉ በፍቅር በይቅርታ መራመድ እንጀምር። ለዚህም ጉዟችን ፈጣሪያችን ይርዳን። ሐምሌ 21 2018 እኛው ለእኛው ሚዲያ